እግር ኳስ ማለት ለ90 ወይም ለ120 ደቂቃ ሁለት ቡድኖች የሚፋለሙበት በመጨረሻም ጀርመን የምታሸንፍበት ነው የሚባል ለረጅም ጊዜ የሰራ ድንቅ አባባል አለ። የጀርመኖችን የአሸናፊነት ሜንታሊቲ በደንብ አድርጎ የሚያሳይ በደንብ አድርጎ የሚያስረዳ የሚባል ትላንት ምሽት ግን ይህ አባባል የማይሰራ መሆኑን አሳይታለች። ፓራጓይ ጀርመን በታሪኳ ከረጅም ጊዜ በኋላ በዓለም ዋንጫ ደግሞ ለመጀመሪያ ጊዜ በመለያ ዓመት ተሸንፋ ዓለም ዋንጫውን ተሰናብታለች። ፓራጓይ ወደ ቀጣዩ የራውንድ ኦፍ 16 ማለፍ ስትችል ጀርመንን ግን ምነካት ብለን እንድንጠይቅ ብዙ ሐሳቦችን በጀርመን ብሔራዊ ቡድን ዙሪያ ዓለም እንዲያነሳ ያስገደደ ምሽት ሆኗል። ጀርመን በመለያ ዓመት በፓራጓይ ተሸንፋ ከዓለም ዋንጫው ተሰናብታለች። አሁን ጀርመን የለችበትም። የጀርመን እግር ኳስ እየደከመ እየቀዘቀዘ ውጤት እየራቀው መምጣት የጀመረው ግን አሁን አይደለም። ቀደም ባሉት ጊዜያቶችም የጀርመን ብሔራዊ ቡድን በዓለም ዋንጫ እንደዚሁም በአውሮፓ ዋንጫ ያለው ውጤት በጣም እየቀዘቀዘ ነው። ጀርመን ለችግሯ ለውጤት ማጣቷ እንዴት መፍትሄ መስጠት አቃታት? የብዙዎቻችን ጥያቄ ነው። ትላንት በፓራጓይ በተሸነፈችበት ጨዋታ ምክንያትና ሰበብ ስለ ጀርመን ብሔራዊ ቡድን ውጤት መራቅ የተወሰኑ ነጥቦችን በዚህ ፕሮግራም ወደ እናንተ እናነሳለን። ሁላችን በጉጉት የጠበቅነው በብራዚልና በጃፓን መካከል የተደረገውን ጨዋታ ጋብርኤል ማርቲኔሊ በመጨረሻ ደቂቃ ባስቆጠረው ጎል ብራዚል 2-1 በሆነ ውጤት አሸንፋ ወደ ቀጣዩ ምዕራፍ መሸጋገሯን አረጋግጣለች። ጃፓን ከብራዚል ውጤት ለመውሰድ በሚገባ ተከላክሎ የብራዚልን ብሔራዊ ቡድን ፍራስትሬት አድርጎ ለመጫወት ከፍተኛ ጥረት ያደረገ ቢሆንም የጃፓን ብሔራዊ ቡድን ቀድሞ ጎል ቢያስቆጥርም ብራዚል ግን በካዚሜሮና በማርቲኔሊ 2 ጎሎች 2-1 አሸንፎ ባለድል ሆኗል። በጋዜጣዊ መግለጫ ለቀረበበት ትንኮሳ በሜዳ ላይ ውጤት መልስ ሰጥቷል። እንደነ ማቲያስ ኩኛ አይነት ተጫዋቾችም ደግሞ ለጃፓን ተንኳሾች የሰጡት ምላሽ በዓለም አቀፍ ሚዲያው አነጋጋሪ ሆኗል። በማንቸስተር ዩናይትድ ቤት ያልተጠበቀው ነገር እየተሰማ ነው የሚገኘው። ማንቸስተር ዩናይትድ ካሪክ የሚፈልገውን በማንቸስተር ዩናይትድ ቤት ጥሩ ናቸው ከሚባሉ ተጫዋቾች መካከል አንዱ የሆነውን ለገበያ አቀረበ የሚለው ዜና ነው መነጋገሪያ የሆነው። ካሪክ ግን በአስቸኳይ ይሄ ነገር እንዲታረምና እንዲያርፉ ለማንቸስተር ዩናይትድ ሰዎች መልእክቱን አስተላልፏል። ይሄንን ተጫዋች እፈልጋለሁና ከኔው ጋር ይቆያል ነው የካሪክ መልእክት። በሌላ በኩል ማንቸስተር ዩናይትድ አሁንም ተጫዋቾችን ስለማስፈረምና ስለሚያደርገው ጥረት የተወሰኑ መረጃዎችን ወደ እናንተ እናደርሳለን። አርሰናል ውሳኔ አስተላልፏል። ለረጅም ጊዜ ስሙ ሲነሳ የነበረውን ተጫዋች ከዚህ በኋላ ለማስፈረም የማደርገው ጥረት የለም ወጥቼበታለሁ ነው ያለው አርሰናል ያቋረጠው ዝውውር የማንን ነው? በሌላ በኩል በጣም በፍጥነት ማጠናቀቅ የሚፈልገው የተጫዋች ዝውውር መኖሩንም ከሰሜን ለንደን ሰምተናል። ብራዚላዊው ጉሚያሬሽ የአርሰናል ተጫዋች እንዲሆን የአርሰናል ሰዎች ከፍተኛ ጥረት እያደረጉ በቅርቡም የሚያሳኩት ይሆናል ተብሎም እየተነገረ ይገኛል። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር ልናሳልፍ ማልደን መተናል። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች የሆነ ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን የእኛን ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራትንም አትርሱ እንላለን። ስለዚህም ለድጋፋችሁ ለአጋዥነታችሁ እጅግ የበዛውን ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ወደ መጀመሪያው መረጃ ከማለፋችን በፊት ሰሞኑን ስንናገር እንደነበረው የዓለም ዋንጫን እንድታስታውሱ በዓለም ዋንጫ ዙሪያ ላይ ብቻ የሚያጠነጥኑ ጥያቄዎችን እንመልሳለን። በተከታታይ ለሚሳተፉ ተከታታይ ተሳትፏቸው በምላሽ ከሚታጀብላቸው አድማጮቻችን መካከል ለተወሰኑት መርጠን የሚያስታውሱ በትን አሪፍ ስጦታ ማስታወሻ የሚሆን ድንቅ ሽልማት እንሰጣለን። ይሄንን ፕሮግራም የምናከናውነው በዚህ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናላችን ላይ ብቻ ነውና እናንተም እያደመጣችሁ እየተሳተፋችሁ ሰብስክራይብ በማድረግ በቤተሰብነት እየተቀላቀላችሁ አብራችሁን እንድትሆኑ ነው በላቅ አክብሮትና ትህትና የምንጠይቀው። ከተሳትፏችሁ እንግዲህ
ስልክ ቁጥራችሁንም ለማስቀመጥ ጥረት አድርጉ ነው የምንለው። ይህንን ስለምታደርጉ የእውነት ለመናገር እጅግ በጣም አድርገን እናመሰግናለን። የዚህ የማለዳ ጥያቄያችን ደግሞ ዓለም ዋንጫውን በተመለከተ የምናነሳው የትኛዋ ሀገር ናት ቀድማ የዓለም ዋንጫን ለሁለተኛ ጊዜ የማዘጋጀት እድል ያገኘችው? የዓለም ዋንጫን ለሁለተኛ ጊዜ በማስተናገድ ቀዳሚ የሆነች ሀገር ማናት የሚል ነው። ይህንን ጥያቄ በትክክል እና በፍጥነት መልሱ። መልሶቻችሁን የምንቀበለው በመጀመሪያዎቹ 30 ደቂቃዎች ብቻ ይሆናል። ለተሳትፏችሁ በድጋሚ በጣም አድርገን እናመሰግናለን። ተሳትፏችሁ ይቀጥል፣ ሽልማቱም ወደ እናንተ ይደርሳል። አስቀድመን የምናነሳው የምንነጋገረው የጀርመን ብሔራዊ ቡድን በፓራጓይ በመለያ ምት ተሸንፎ ከውድድር የወጣበትን አጋጣሚ በተመለከተ በመነጋገር ነው። ጀርመን በ2026 የዓለም ዋንጫ ከዚህ በላይ የለችበትምም አትኖርበትምም። ምክንያቱም የጀርመን ብሔራዊ ቡድን ተሸንፏል በመለያ ምት፣ እናም ከውድድሩ ወጥቷል። ከዚህ በፊት የጀርመን ብሔራዊ ቡድንን ውጤት ስንመለከት በጣም ድንቅ የሚባል ብራዚል 5 ጊዜን የዓለም ዋንጫ አሸንፋለች ካልን 4 ጊዜ በማሸነፍ ባለትልቅ ታሪክ ባለትልቅ የአሸናፊነት ክብር ባለቤት የሆነው የጀርመን ብሔራዊ ቡድን ነው። በየዓለም ዋንጫው በየአውሮፓ ዋንጫው በየትኛውም የእግር ኳስ ውድድር አይነት ትልቅ ከበሬታ የሚሰጣቸው ብሔራዊ ቡድኖች አሉ ከተባለ ጀርመን አንዱ ነው። ማንም ካፉ የማያጠፋው ጀርመኖች ምንም ማድረግ ይችላሉ ብለን እንድናስብና እንድንቀበል የምንገደድበት ጥንካሬ አላቸው። ሁሌም ከላይ ናቸው። ሁሌም በሆነ መንገድ ጀርመኖች ያሸንፋሉ። ለየትኛውም ተጋጣሚያቸው አነስተኛ ግምት አይሰጡም። ለየትኛውም ተጋጣሚያቸው ዝቅ ያለ ቦታን አይሰጡም። ለማንም ምህረት የለሽ ናቸው ጀርመኖች በእግር ኳስ ሲሆን፣ እግር ኳስን ጀርመን በውጤት አጅባ ነው የኖረችው። ነገር ግን የጀርመን ብሔራዊ ቡድን በትላንትናው ጨዋታ በፓራጓይ ተሸንፎ ከውድድር መውጣቱ የሚገርመው የሚደንቀው ካለ ነው ምልክቶቹ መታየት የጀርመን ብሔራዊ ቡድን እንደ ወትሮ ለመሆን መቸገር ከጀመረ ቆይቷል የሚለውን ነገር ነው ልናነሳ የምንችለውም የምንገደደውም። ምክንያቱም የጀርመን ብሔራዊ ቡድን ባለፉት የተከታታይ የዓለም ዋንጫዎች ላይ ከምድብ ማጣሪያው እኮ ማለፍ ሳይችል ቀርቷል። 2018 ላይ 2022 ጀርመን የምድብ ማጣሪያዋን ማለፍ ያልቻለች ሀገር ሆናለች። የጀርመን ብሔራዊ ቡድን በ2014 ብራዚል ላይ ተዘጋጅቶ በነበረው የዓለም ዋንጫ ላይ ለፍጻሜ ከደረሰ በኋላ በደንብ እያቃተው መጥቷል። መገለጫዎቹ በሁለቱ ተከታትለው በመጡት የ2018 እና የ2022 የዓለም እግር ኳስ ዋንጫ ላይ ምድብ ማጣሪያውን ማለፍ ሳይችል ሲቀር፣ አንዳንዴ ትልልቅ ሀገሮችም ትልልቅ ክለቦችም ትልልቅ ቡድኖችም እንደነዚህ ያሉ ጊዜያዊ መቸገሮች ጊዜያዊ መደናገሮች ሊያጋጥማቸው ይችል ይሆናል። ነገር ግን ጀርመንን ሲኮን ብራዚልን፣ አርጀንቲናን እና ሌሎችን ትልልቅ የሚባሉትን የእግር ኳስ ሀገሮች ሲኮን ግን እንደዚህ ያለ ረጅም ጊዜን የሚወስድ የማቃት ስሜት ውስጥ መቆየት በፍጹም አይፈቀድም። ቶሎ መልስ ይሰጣሉ። ቶሎ መልስ መስጠትም ነው እንደነዚህ ያሉ ሀገራትን ታላቅ የእግር ኳስ ሀገር የሚያስብላቸው። ጀርመን ግን አቅቷታል፣ መልስ መስጠት ተቸግራለች። እስካሁንም ባደረገችው ጥረት አልተሳካላትም። ለዚህ ነው የጀርመን ብሔራዊ ቡድን ፊፋ በየወሩ በሚሰጠው የሀገራት የእግር ኳስ ደረጃ ላይ ሁሌም ቁልቁል የሚወርደው ወደ ታች ተደርጎ የሚጠቀሰው ለዚህ ነው። ስለዚህ የጀርመን ብሔራዊ ቡድን እንደነዚህ ያሉ ውጤት ማጣቶችን እና ለውጤት ማጣቶቹ መልስ መስጠት አለመቻሉን አሁንም ዓለምን እያስደነቀ አሁንም ዓለምን እያስገረመ ነው የሚገኘው። ልብ እንበል፣ በ2018 ከምድብ ማጣሪያ ወጣች፣ በ2022 ከምድብ ማጣሪያ ወጣች። አሁንም እንግዲህ በራውንድ ኦፍ 32 ያ ማለት ብሔራዊ ቡድኖች 48 ሆነው ከ48ቱ ብዙዎቹ እንዲያልፉ ተደርገው ከዛ በመጀመሪያው የጥሎ ማለፍ ማጣሪያ ላይ የጀርመን ብሔራዊ ቡድን ከውድድር ወጣ ሲባል ይሄ ጀርመን በ2018 22 እና 26 ለእግር ኳሷ ችግር መፍትሄ ለመስጠት መልስ ለማበጀት መቸገሯን በትክክል የሚያሳይ ነው። በሌላ በኩል የጀርመን ብሔራዊ ቡድን በዓለም ዋንጫው በመለያ ምት ወይም በሪጎሬ አይሸነፍም። ጀርመን በሪጎሬ ታሸንፋለች። አሁን ግን የጀርመን ብሔራዊ ቡድን በፓራጓይ በመለያ ምት የተሸነፈበትን መንገድ ዝም ብለን እንየው። ለምሳሌ የመጀመሪያውን መለያ ምት የመታው ካይ ሃቨርትዝ ነው። ካይ ሃቨርትዝ ሳተ። ከዛ በኋላ ቮልትሜት ሳተ። ከዛ ፓራጓይ 2 ሪጎሬ ሳተች።
በአንዱን ደግሞ በጣም በሚደንቅ ሁኔታ ግብ ጠባቂያቸው ማኑኤል ኖየር ነው። ስለዚህ ላይፍ ላይን ተሰጥቷት ነበር ጀርመን። እንዲህ ያለውን ላይፍ ላይን እንዲህ ያለውን ሊገኝ የማይችል እድል አግኝታ እንደገና ደግሞ መታውና በግቡ አግዳሚ ላይ ወደ ላይ ሰደደው ፓራጓይ። ከዛ በላይ ለጀርመን እድል መስጠት አልቻለችምም፣ አይገባትምም። የጀርመንን ብሔራዊ ቡድን ጥላ ወደ ራውንድ ኦፍ 16 አልፋለች። ጀርመኖች አንገታቸውን አዘግዝቀዋል። ፓራጓዮች ደግሞ በደስታ የሚያደርጋቸውን አሳጥቷቸዋል። በልፋታቸው ያገኙት ነውና ይገባቸዋል ነው ምንለው። ጀርመንን ምነካት ብቻ ሳይሆን በአውሮፓ ዋንጫ፣ በዓለም ዋንጫ እና በፊፋ ወርሃዊ የእግር ኳስ ደረጃ ቁልቁል መሄዷን ተከትሎ ጀርመን እንዴት መልስ መስጠት አቃታት? እንዴት በታላቅነት መለኪያ ደጋግማ ወደቀች? ይሄ ለጀርመን እግር ኳስ ትልቅ ውድቀት ነው። ለዚህ ውድቀት አፋጣኝ መልስ መስጠት አለመቻላቸው ደግሞ የበለጠ የሚያነጋግረው ጉዳይ ይሆናል። ሌላው በጉጉት የጠበቅነው ጨዋታ በብራዚል እና በጃፓን መካከል የተደረገው ጨዋታ ነው። ጃፓን 1-0 በሆነ ውጤት ከመምራቷ አስቀድሞ ጨዋታውም ከመጀመሩ ቀደም ብሎ የጃፓን ብሔራዊ ቡድን ብራዚልን እንደሚፈትን፣ ብራዚል ፈተና ልትሆንባት ትችላለች ጃፓን እያልን በተደጋጋሚ ስናነሳ ነበር። ምክንያቱም የጃፓን እግር ኳስ ባለፉት 10 ወሳኝ የውድድር ጨዋታዎች ላይ አልተሸነፈም። በእነዚህ ሂደቶች ራሷን ብራዚልን 3-2 አሸንፏል። በእነዚህ ሂደቶች እንግሊዝንም እንደዚሁ አሸንፋለች። ጃፓን በጣም ዲሲፕሊን ሆኖ የሚሰራ ብሔራዊ ቡድን ነው ያላት። እያንዳንዱ ጨዋታ ምን ይፈልጋል ከኔ የሚለውን የሚያውቅ የሚፈልግበትን ነገር ደግሞ የሚያደርግ አድርጎም የሚበጀውን ውጤት የሚወስድ ብሔራዊ ቡድን ነው ያላት ጃፓን። ትናንትና በተለይ በመጀመሪያው 45 ለብራዚል ብሔራዊ ቡድን አደገኛውን የማጥቃት እንቅስቃሴ ያከናውናል ተብሎ የሚጠበቀውን ቪኒሺየስ ጁኒየርን የማይረባ ተጫዋች እንዲመስል ማድረግ ጃፓን ተልእኮ ነበረ። ያንን ተልእኮ በሚገባ ነው የተወጣችው፣ በሚገባም ነው የፈጸመችው። ታዲያ የጃፓን ብሔራዊ ቡድን የመጀመሪያው 45 እንቅስቃሴ ቪኒሺየስ ጁኒየርን እንዳይኖር አድርጎታል። የቪኒሺየስ ጁኒየር የመጀመሪያ 45 ቁጥሮች በሚከተለው መንገድ የሚገለጹ ናቸው። ጎል አላገባም። ያደረገው የግብ ሙከራ 1 ብቻ ነው። ኢላማውን የጠበቀ ሙከራ 1 ብቻ አድርጓል። በጃፓን የግብ ክልሉ 3 ጊዜ ብቻ ነው ኳስ የነካው። የግብ ዕድል የፈጠረው 1 ጊዜ ነው። በአጠቃላይ በመጀመሪያው 45 ቪኒሺየስ ጁኒየር 23 ኳሶችን ብቻ ነው የነካው። ይሄ ለቪኒሺየስ ጁኒየር የማይገባ፣ ይሄ ከቪኒሺየስ ጁኒየር የማይጠበቅ፣ ከተጠበቀውም ደግሞ እጅጉን ያነሰ ቁጥር ነው። ቪኒሺየስ ጁኒየር በዘንድሮ የዓለም ዋንጫ ብራዚልን ከፍ ለማድረግ ትልቅ ኃላፊነት ያለበት፣ ቁጭት ያለበት፣ ብራዚሎች ለክለብ የሚያደርገውን እንቅስቃሴና ውጤታማነት ለእኛ አላሳየንም ብለው ጥያቄ የሚያነሱበት ቪኒሺየስ ጁኒየር ይህንን ዓመት ሰርቶ ማሳያው ያደርገዋል ተብሎ ተጠብቆ ነበር። በመጀመሪያው 45 ግን ጃፓን ምንም እንዳይፈጠር ማድረግ ችላለች። ሁለተኛው 45 ላይ ሙሉ በሙሉ ነገሮች የተቀየሩበት፣ ቪኒሺየስ ጁኒየርም ነፍስ የዘራበት፣ የብራዚል አስጨናቂ እንቅስቃሴ የታየበት፣ ደጋግመው ብራዚሎች ወደ ጃፓን የግብ ክልል የደረሱበት፣ በጣም በብዙ ኮሜንታተሮች ሲነገር እንደነበረው ይሄ እንዴት ጎል መሆን ሳይችል ቀረ፣ ይሄንን የጃፓኑ ግብ ጠባቂ ሱዙኪ እንዴት አዳነው እየተባለ የተነጋገርንበት የተደነቅንበትን ተደጋጋሚ የግብ ሙከራዎችን አደረገች ብራዚል። ከዛ በኋላ እንግዲህ ለማንቸስተር ዩናይትድ ይጫወት በነበረው በ2025/26 ድንቅ የውድድር ዓመትን ባሳለፈው በመጀመሪያው ጨዋታ ከሞሮኮ ጋር ቀዝቃዛ እንቅስቃሴ በማሳየቱ የተወቀሰው ካዚሜሮ ለብራዚል ብሔራዊ ቡድን ጎል አስቆጠረ። ጃፓን 1 ብራዚል 1 ሆኑ። ከዛ በኋላ እንደገና ጨዋታው ላይ ተቀይሮ የገባው የአርሰናሉ ጋብርኤል ማርቲኔሊ 92ኛው ደቂቃ ላይ ለብራዚል ብሔራዊ ቡድን የአሸናፊነትን ጎል አስቆጠረ። ጨዋታውም በዛው አለቀ። ጨዋታው ከመጀመሩ በፊት የጃፓን ብሔራዊ ቡድን ተጫዋች፣ በመስመር በኩል የሚጫወተው ተጫዋች ስለ ብራዚል ብሔራዊ ቡድን የተናገረው አለማክበር የተሞላበት ንግግር ብራዚሎችን አበሳጭቷቸዋል። ጋዜጠኞችም የብራዚሉን አሰልጣኝ ካርሎ አንቼሎቲን ሲያናግሯቸው እንዲህ ብለው ጃፓኖች ስለ እናንተ እየተናገሩ ነው፣ ለዚህ መልስ የለህም ወይ ሲሏቸው ምንም መልስ የለኝም፣ እንዲህ ላለው የቃላት ጦርነት ማጠፋው ጊዜ የለም፣ ሜዳ ላይ ሁሉ ለማሳየት ጥረት እናደርጋለን ብለው ነበር። ከጨዋታው በፊት በዚሁ የሸገር ስፖርት ዊዛ አበበ ግደይ የዩቲዩብ ቻናላችን ላይ በሰጠነው ማብራሪያ ብራዚል እንዲህ ላሉ ትንኮሳዎች ሜዳ ላይ የምትሰጠው መልስ ሁልጊዜም ቢሆን ጠንካራ ነው ብለን ከአርጀንቲና ጋር የነበረውን የአንድ ወቅት አጋጣሚ
ለማስረዳት ሞክረን ነበር። ትላንትና ጃፓንን ቀጣች፣ ብራዚል 2-1 በሆነ ውጤት አሸነፈቻት። ከዛ በኋላ የማንቸስተር ዩናይትዱ ተጫዋች ማቲያስ ኩኛ ይህንን ንግግር ለተናገረው ተጫዋች አንተ ሚጢጢ ብራዚል 5 ጊዜ ሻምፒዮን የሆነች ነች ብሎ ሄዶ አጠገቡ ሆኖ ተናገረው። ይሄም እንደገና የዓለም አቀፉን ሚዲያ ትኩረት ሳበ። አንዳንዶች ማቲያስ ኩኛን ይደግፋሉ፣ አብዛኞቹ ብራዚላውያን ናቸው። ሌሎቹ ደግሞ ማቲያስ ኩኛ ይህንን ማድረግ የለበትም፣ ልክ ነው፣ ብራዚል 5 ጊዜ የዓለም ሻምፒዮን ሆናለች፣ በአንተ ጊዜ ብራዚልን ሻምፒዮን ማድረግ ነው ያንተ የቤት ስራ እንጂ በቀደሙት ታላላቅ ተጫዋቾች ውጤት መፎከር አይደለም ብለውታል። ይሄም ለብራዚል ሌላ ትንኮሳ ነው። ይሄም ለአሁኑ የብራዚል ብሔራዊ ቡድን ስብስብ ሰርቶ ለማሳየት የሚያነቃቃ ነው። ብራዚል በቀጣዩ የራውንድ ኦፍ 16 የጥሎ ማለፍ ጨዋታ የኮት ዲቯርን ብሔራዊ ቡድን ወይም ኖርዌይን የምትገጥም ይሆናል። ዓለም ዋንጫው ድንቅ ነው። በዓለም ዋንጫው በሆላንድና በሞሮኮ ብሔራዊ ቡድኖች መካከል የሚደረገው ጨዋታና በጨዋታው ላይ የሚታየው ትንቅንቅ እጅግ በጣም የሚገርም ነው። ሁለቱ ብሔራዊ ቡድኖች መደበኛውን ጨዋታ 1-1 በሆነ ውጤት አጠናቀው ኤክስትራ ታይም እየተጫወቱ ይገኛሉ። እናንተን ማግኘት ስላለብን ነው በጨዋታው መሃል ይህንን መረጃ ይዘን እየመጣ ነው። ሞሮኮ ደስ ትላለች የእውነት ለመናገር። ስለዚህ በዚህ ጨዋታም ዙሪያ በመደበኛው ፕሮግራም የምናነሳቸው ሀሳቦች ይኖራሉ። በሌላ በኩል የክለቦችን የዝውውር ጉዳይ እናም አንዳንድ ያልተጠበቁ ነገሮችን ስናነሳ ማንቸስተር ዩናይትድ ቤት ያሉ ኃላፊዎች በተለይ በተጫዋቾች ዝውውር ዙሪያ የሚሰሩ ሰዎች አማድ ዲያሎን ሊሸጡ እየተንቀሳቀሱ ነው። አማድ ዲያሎን በመሸጥ ገንዘብ ለመስራት አማድ ዲያሎን ለኤሲ ሚላንና ለሩበን አሞሪም አሳልፎ ለመስጠት የዩናይትድ ባለስልጣናት ወስነው እየተንቀሳቀሱ መሆኑ ተነገረ። ይሄ አስቆጣው ማይክል ካሪክን፣ ትክክል አይደለምም የሚል ስሜትን ፈጠረበት። እረፉ የሚል መልእክትንም አስተላለፈ። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ በአማድ ዲያሎ ዙሪያ በትክክል ማንቸስተር ዩናይትድ ቤት ያለው ነገር ምንድን ነው የሚለውን ለማየት ጥቂት ሙከራዎችን አድርጓል። በዛም ላይ ዝርዝር ሀሳቦችን ነው ያወጣው። በፋብሪዚዮ ሮማኖ መረጃ መሰረት የማንቸስተር ዩናይትድ ሰዎች አማድ ዲያሎን ለኤሲ ሚላን አሳልፎ በመስጠት ወይም በመሸጥ ወደ ኤሲ ሚላን እንዲዘዋወር በማድረግ ተጫዋቹን እንደገና በጣሊያን ሴሪኤ እንዲጫወት ፈልገዋል። አሁን ይሄንን ለማድረግ በማንቸስተር ዩናይትድ ሰዎች በኩል አለ የተባለው ፍላጎት ግን ካሪክን አላስደሰተውም። ስለዚህ ነው ማንቸስተር ዩናይትድ ይሄንን ተጫዋች እንዳይሸጥ የ2026-27 የቡድን እቅዴ ውስጥ ዋና ጥሩ ከምላቸው ተጫዋቾች መካከል አንደኛው አማድ ዲያሎ ነው ብሎ ነው ማይክል ካሪክ የእረፉ መልእክትን ለሰዎቹ ያስተላለፈው። ሰዎቹም ይሄንን እንዲቀበሉ ተደርጓል። ስለዚህ ፋብሪዚዮ ሮማኖ የሚነግረን ይሄንን ተጫዋች የመሸጥ ወሬዎች ሲወሩ ነበር፣ እንቅስቃሴዎች፣ ሙከራዎች ነበሩ። ነገር ግን እነዚህ ሙከራዎች አሁን ባሉበት የሉም። ይሄንን እኔ ማረጋገጥ እችላለሁ። ያሉኝ መረጃዎች የሚያሳዩት ማንቸስተር ዩናይትድ አማድ ዲያሎን ለገበያ ከማያቀርባቸው ተጫዋቾች መካከል አንዱ አድርጎታል። ማይክል ካሪክም የዚህ ተጫዋች ፈላጊ ነው። ማንቸስተር ዩናይትድ በ2026-27 ቻምፒዮንስ ሊግ ላይ አለበት። ወደ 4 በሚደርሱ አጠቃላይ ውድድሮች ላይ ይሳተፋል። የጨዋታ ቁጥሮች በ2025-26 ከነበረው በላይ ይሆናል ተብሎ ነው የሚጠበቀው። ስለዚህ የማንቸስተር ዩናይትድ የጨዋታ ቁጥር በበዛ ቁጥር ማንቸስተር ዩናይትድ በጥንካሬ መጨመር አለበት፣ በስኳዱ ስፋትም እንደዚሁ መለጠጥ መቻል አለበት። የስኳድ ፕሌየሮች መኖር አለባቸው። አማድ ዲያሎ እንዲሸኝ አድርጎ እዛ ቦታ ላይ የሚኖርን እጥረት የሚኖርን ማነስ ማንቸስተር ዩናይትድ በፍጹም ሊያደርገው አይገባም። ኦፍኮርስ ከጃንዋሪ የአፍሪካ ዋንጫ በኋላ አማድ ዲያሎ ለማንቸስተር ዩናይትድ የሚያሳየው እንቅስቃሴ አልተወደደ ይሆናል፣ ቀዝቃዛ ይሆናል። ነገር ግን አማድ ዲያሎ በአጠቃላይ ለማንቸስተር ዩናይትድ በጣም ጥሩ ከሚባሉ ተጫዋቾች መካከል አንዱ ነው። ያ እንዲስተካከል ይደረጋል እንጂ ፎርም ድሮፕ አደረገ ተብሎ ተጫዋቹን አንስቶ ማዘዋወር እና ሌሎች አማራጮችን መፈለግ በማንቸስተር ዩናይትድ በኩል ሊደረግ የማይገባው ነው። ካሪክ ይህንን ልጅ እቅድ ያካል ነው ብሎ ከዝውውር ውጪ እንዲሆን ጠይቋል። ማንቸስተር ዩናይትድም ሰምቶታል ነው የሚለው። ይሄ የማንቸስተር ዩናይትድ እቅድ የእውነት ለመናገር ያልተጠበቀ ነው። ትናንትና ስንናገር የነበረው ሜሰን ማውንትን ለመሸጥ ይፈልጋል ማንቸስተር ዩናይትድ። እሱንም እንደዚሁ ወደ አሞሪም ነው መሸኘት የሚፈልጉት። አሁንም አማድ ዲያሎን እንደዛው ተብሏል። የሚሸጡ ተጫዋቾችን መጀመሪያ ሸጡ። እነሱን ሸኝቶ ሳይጨርስ ባይነኩ ይሻላል የሚባሉ ተጫዋቾችን እስኳዱን ያሰፉለታልም እስኳዱን ያጠነክሩለታል
ይጫወታልም። አንዱ ተጫዋች ተጎድቶ ሲወጣ ተቀይሮ የሚገባው ተጫዋች ያንኑ አይነት ተመጣጣኝ አገልግሎት የሚሰጥ እንዲሆን ይገባል እንጂ የበለጠ የሚያሳሳን ውሳኔ መወሰን ተገቢና ተቀባይነት ያለው አይደለም ተብሏል። ማንቸስተር ዩናይትድን በተመለከተ ነው። ማንቸስተር ዩናይትድን በተመለከተ አብሮ የተነሳው ሌላኛው ጉዳይ በመስመር በኩል አንዳንዶቹ የእውነት ለመናገር ገና ናቸው ወይም ለማንቸስተር ዩናይትድ ሌሎች ዝውውሮች ላይ እያደረገ ካለው እንቅስቃሴ ተነስተን እንገምት እንጠርጥር ካልን የመሆን እድል ያላቸው የማይመስሉ ግን ማንቸስተር ዩናይትድን ለማጠናከር የማንቸስተር ዩናይትድ ሰዎች በአእምሯቸው ውስጥ የያዟቸው ተጫዋቾች አሉ። ለምሳሌ ማንቸስተር ዩናይትድ ሞርጋን ሮጀርስ ላይ አለሁበት እያለ ነው። የሞርጋን ሮጀርስ ባለቤት የሆነ አስቶን ቪላ ደግሞ የምትገዙኝ ከሆነ ይህንን ተጫዋች ለመሸጥ የምገደድ ከሆነ የእንግሊዝን የተጫዋቾች የዝውውር ሪከርድ መስበር አለባችሁ ብሎ ለአርሰናልም ለማንቸስተር ዩናይትድም ለንደን ቼልሲ ያሉ የተጫዋቹ ፈላጊዎች መርዶ የሚመስል መረጃ ነው ትላንትና ያወጣው። 130 ሚሊዮን ፓውንድ የሚገባኛል ለሞርጋን ሮጀርስ ብሏል። ኤሊየት አንደርሰን በተሸጠበት ዋጋ ከዛም ከፍ ባለ ነው የምትገዙኝ ከሆነ የምትገዙኝ፣ ካለበለዛ ደስ ብሎኝ አቆየዋለሁ እስከ 2031 ድረስ ያስፈረምኩት ውል ይህንን ልጅ ያን ያህል ልጠቀምበት ፍላጎት ስላለኝ ነው የሚለው አስቶን ቪላ። ሌሎች የማንቸስተር ዩናይትድ ፍላጎት ናቸው የሚባሉ የዩናይትድን የመስመር እንቅስቃሴ የበለጠ ከፍ ያደርጋሉ የሚባሉ ተጫዋቾች ላይ ዩናይትድ አሁንም እየሰራ ነው። ማሰናበቱ ላይ ግን በደንብ ማሰብ መቻል አለበት። እነ ማኑኤል ኡጋርቴን እና ሌሎች መሸኘት ያለባቸውን ተጫዋቾች በፍጥነት ከቻለ ሸኝቶ በሽኝታቸው ገንዘብ አግኝቶ ሌሎች ካሪክ የሚፈልጋቸውንና ዩናይትድንም በተግባር የሚያጠናክሩ ተጫዋቾችን ማስፈረም ላይ ነው መረባረብ ያለበት። በማይነኩት ላይ እነሱን ለመንካት እንቅልፍ ማጣት የዩናይትድ ሰዎች ሊለፉበት አይገባም ነው የሚለው የካሪክ መልእክት። አርሰናልን በተመለከተ ሁለት ጉዳዮችን ነው የምናነሳው። አንደኛው የአርሰናል ሰዎች አሁን ሙሉ በሙሉ ሳንድሮ ቶናሊን ማስፈረም ከነበረው እቅዳችን ሙሉ በሙሉ ወጥተናል። አርሰናል መሀል ክፍሉን ማጠናከር ይፈልጋል። አርሰናል ቱ ዘ ኔክስት ሌቭል የሚወስዱትን ተጫዋቾች ያስባል። የእውነት ለመናገር ባለፈው የውድድር ዓመት በጣም የተጠቀመባቸው ሁለት ተጫዋቾችን ጥሩ ብንባል የምንጠራቸው በተለይ ሚድፊልዱ ላይ እዛ ላይ ስለሆነ አሁን ፎከስ አድርገን የምናወራው አንደኛው ዴክላን ራይስ ነው፣ ሌላኛው ዙቢሜንዲ ነው። እነዚህን ተጫዋቾች በጣም ስለተጠቀመባቸው አርሰናል ሌትሊ የውድድር ዓመቱ እየገፋ ወደ ማለቅ እየተጠጋ በነበረበት ጊዜ የእነዚህ ተጫዋቾች ተዳክሞ መታየት ኦቪየስ ነበረ። እንደውም የውድድር ዓመቱ መጨረሻ አካባቢ ላይ ሉዊስ ስኬሊ መጥቶ እዛ ቦታ ላይ ለአርቴታ ኦፕሽን መሆን ባይችል ኖሮ የአርሰናል የፕሪሚየር ሊጉን ዋንጫ የማሸነፍ ጥረት፣ የአርሰናል በአውሮፓ ቻምፒዮንስ ሊግ ለፍጻሜ የመድረስ ጥረት እክል ይገጥመው ነበር። ምክንያቱም የሚታይ ድክመት በዴክላን ራይስ እና በዙቢሜንዲ ላይ ነበረ። የነዚህ ተጫዋቾች መድከም የመጣው ኦቨርዩዝ ስለነበረ ነው ወይም ከሚገባው በላይ ስለተጠቀማቸው ነው። ስለዚህ አሁንም በ2026/27 እነዚህኑ ተጫዋቾች በተመሳሳይ መጠን ከልክ በላይ ወይም አብዝቶ መጠቀም የሚመጣ ከሆነ አርሰናልንና በአርሰናል ዋንጫ የማሸነፍ ተስፋ ላይ አሉታዊ ተጽዕኖ ይኖረዋል። ስለዚህ አርሰናል ማሰብ አለበት። የሚያስብ ከሆነ እነዚህ ልጆች ኢኮኖሚካሊ መጠቀም የሚችል በሁሉም ግንባሮች ፍሬሽ ሆነው እንዲፎካከሩለት ከፈለገ እዛ ቦታ ላይ አማራጮቹን ማስፋት አለበት ነው። አማራጭ ለማስፋት ሲያስብ አርሰናል ያሰባቸው ተጫዋቾች መካከል አንደኛው ሳንድሮ ቶናሊ ነው። ሳንድሮ ቶናሊን ለማስፈረም የነበረውን የእስከዛሬ እቅድ ከአሁን በኋላ ተግባራዊ አያደርገውም። ሁለት ነገሮችን አልወደደም። አንድም በኒውካስል ዩናይትድ በኩል የሚጠየቀውን የዚህን ተጫዋች የዝውውር ዋጋ፣ ሁለትም ተጫዋቹ 275,000 ፓውንድ በሳምንት ይከፈለኝ የሚል መሆኑ እንደነዚህ ያሉ ዲማንዶች ለአርሰናል ተቀባይነት ያላቸው አይደለም። 275,000 ፓውንድ ለሳንድሮ ቶናሊ በሳምንት መክፈል ውድ ነው ይላል። ስለዚህ ወጥቼበታለሁ ብለዋል መድፈኞቹ። ይልቁንም መድፈኞቹ በፍጥነት በተቀላጠፈ ሁኔታ ትላንትና ጋብርኤል ማርቲኔሊ ጎል ሲያስቆጥር አሲስት ያደረገውን ብራዚላዊውን የኒውካስል ተጫዋች ጉሚያሬሽን የራሱ ለማድረግ መልፋቱን ይቀጥላል። ለዚህ ተጫዋች ዝውውር ሁለተኛ ጥያቄን ያቀርባል ተብሎ ነው አርሰናል የሚጠበቀው። ሁለተኛውን ጥያቄ ኒውካስል ዩናይትድ ከተቀበለው ለአርሰናል በእኔ እምነት በእኔ ያረዳል ትልቅ ድል ነው። ከሳንድሮ ቶናሊ ውድ ዝውውር ይልቅ በዋጋም አነስ የሚል በአገልግሎት ግን የሚስተካከለውን ጉሚያሬሽን የራሱ ማድረግ የአርሰናል የዝውውር ድል ተደርጎ መወሰድ አለበት ባይ ነኝ።
ሌሎች የሰማናቸው የዝውውር ጉዳዮች፣ ትልልቆቹን ክለቦች የሚመለከቱ አነጋጋሪ ነገሮች ይዘን በመደበኛ ፕሮግራማችን ደግሞ እንመጣለን። ጥያቄውን እናስታውሳችሁ፣ ዓለም ዋንጫ ላይ ነን። በሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ላይ ብቻ ነው ተሳትፎ እንድታደርጉ እየተጠበቀ ያለው። ስለዚህ በዚህ ቻናል ላይ የምትመልሱት የዛሬው ጥያቄውን በመጀመሪያዎቹ 30 ደቂቃዎች መመለስ መቻል አለባችሁ። ስልክ ቁጥራችሁን በጽሁፍና በቁጥርና በፊደል ቀላቅላችሁ አስቀምጡት። ስለዚህ ጥያቄው ዓለም ዋንጫን ሁለቴ ቀድሞ ማዘጋጀት የቻለችው የመጀመሪያዋ ሀገር ማን ናት? የዓለም ዋንጫን ለሁለተኛ ጊዜ ቀድሞ ያዘጋጀው እና የዚህም ታሪክ ባለቤት የሆነው ሀገር ማን ናት የሚል ነው። ጥያቄውን መልሱ። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞ በመደበኛ ፕሮግራማችን ለመገናኘት ያብቃን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።